ሰላም ሊስኳችሁ ውድ የስፖርት ቻናል ቤተሰቦች ሰዓቱ መረጃ ደርሰውናል። አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን። በርካታ ጉዳዮች እናነሳለን። ስለ ዝውውር በተለይ እንደዚሁም ደግሞ ስለ ወዳጅነት ጨዋታ በተመለከተ የተለያዩ መረጃዎች ደርሰውናል። አብራችሁን ቆዩ። ስለ ቪኒሺየስ ጁኒየር የምንነግራችሁ ይኖራል። አብራችሁን ቆዩ። መጀመሪያ ላይ ግን ዋና ዋናዎቹን ልንገራችሁ። የሞሪኖ በክለቡ ስራ ጣልቃ እንዳይገቡ አስጠንቅቋል የተባለው በተለይ ከቪኒሺየስ ጁኒየር ጋር በተገናኘ ነው ይህን ያነሱት። እንደዚሁም በቡድኑን ለማሻሻል ለማጠናከር ከፍተኛ ስራ እየሰራ ነው ሲሉ ሚካኤል አርቴታ ይፋ አድርገዋል። አርሰናል የወዳጅነት ጨዋታ አድርጎ ማሸነፉም ታውቋል። እንደዚሁም የዚዳንን በተመለከተ አዳዲስ መረጃዎች ይወጡ ነው የሚገኙት። የፈረንሳይ ብሔራዊ ቡድን አሰልጣኝ ዚነዲን ዚዳን ትኬቶቹ ሙሉ ለሙሉ ተሸጠዋል ተብሏል። ጨዋታ አለው በቀጣይ የምንመለከተው። እንደዚሁም ካሪክ ብዙዎች ዝቅ የተደረገ አሰልጣኝ ነው ተብሏል። በምን ምክንያት ነው የምንመለከተው። እንደዚሁም የሪቻርልሰን የቶተንሃምን ቆይታ በተመለከተ አንዳንድ መረጃ አካፍላችኋለሁ። እንደዚሁም ስኬት ወደ ዊልቤክ አቅንቷል። ዊልቤክ እንግዲህ የቸልሲ ተጫዋች መሆኑ በይፋ ተረጋግጧል ማለት ነው። አርሰናል ተጫዋቹን ለመሸጥ ተስማምቷል የተባለው። እንደዚሁም ደግሞ ሌላው መረጃችን የሚሆነው የዩናይትድ የወዳጅነት ጨዋታ አሸንፏል። ማንቸስተር ዩናይትድ እንደዚሁ የወዳጅነት ጨዋታ ማሸነፉ ታውቋል። እንደዚሁም የዲያሜንዴ የሊፕ ዚንግን የስብስቡን እንደማይቀላቀል ታውቋል። ያው ስለሚሸጥ ማለት ነው። እነዚህና በርካታ ጉዳዮች እናነሳለን። አብራችሁ እንድትቆዩ ግን በአክብሮት እጠይቃችኋለሁ። ሰብስክራይብ አድርጋችሁ ጀምሩልን ግን የመጀመሪያ ምርጫችን የሚሆነው ሞሪኖን በተመለከተ በክለቡ ስራ ጣልቃ አትግቡ ሲሉ ይፋ አድርገዋል። የሪያል ማድሪዱ አሰልጣኝ ጆዜ ሞሪኖ የቪኒሺየስ ጁኒየርን ትልቅ አድናቂ መሆናቸው ይፋ ሆኗል። ሆኖም አሰልጣኝ ጆዜ ሞሪኖ በሪያል ማድሪድ መንገድ እንደማይቆሙ ለክለቡ ቅርብ የሆኑ ምንጮች ዘግበዋል። የተባለው የመጨረሻ የቪኒሺየስን ውሳኔ የሚወስነው የክለቡ ፕሬዚዳንት ነው ሲሉ እንደዚሁ ሀሳባቸውን ሰጥቷል። የተባለው እኔ ብፈልገውም የልጁ አድናቂ ብሆንም ነገር ግን ክለቡ ከወሰነ በእነሱ መንገድ ላይ መቆም አልችልም ሲሉ እንደዚሁ ሀሳባቸውን ሰጥተዋል የተባለው አሰልጣኙ። ሌላው አርሰናል በተመለከተ ሚካኤል አርቴታ እንግዲህ ክለቡን ለማጠናከር ከፍተኛ ስራ እየሰራ ነው ሲሉ ሀሳባቸውን ሰጥተዋል። በዝውውር መስኮት በንቃት እየሰራ ነው ሲሉ ያሉት አርቴታ ቡድኑን ለማሻሻል እና ለመገንባት ከፍተኛ ጥረት እያደረጉ መሆናቸውን ገልጸዋል። በቀጣይ ሳምንት እንቅስቃሴ እናሳያለን፣ የወዳጅነት ጨዋታውም እናደርጋለን ሲሉ እንደዚሁ ሀሳባቸውን ሰጥተዋል። በመቀጠልም ተፎካካሪዎቻችን ትልቅ ነገር እያደረጉ ነው ያሉ ሲሆን የእኛም ቁመና ከነሱ የበለጠ መሆን አለበት ሲሉ እንደዚሁ ሀሳባቸውን ሰጥተዋል የተባለው። አርሰናል የወዳጅነት ጨዋታ ማሸነፉም ታውቋል። አርሰናል ከጂሮና ጋር ያደረገው የቅድመ ውድድር ጨዋታ 4-1 በሆነ ውጤት አሸንፏል የተባለው። ጎሎቹን ያስቆጠሩት ደግሞ ሃቨርትስ፣ ዞሪስ እንደዚሁም ማክስ ደውማን እና እንደዚሁም ጋብሪኤል ጀሱስ ጎሎቹ እንዳስቆጠሩ ጭምር እንደዚሁ ይፋ ሆኗል የተባለው። ሌላው ዚነዲን ዚዳንን በተመለከተ የመጀመሪያ ጨዋታ ትኬት ተጠናቋል የተባለው። ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን አሰልጣኝ ከሆነ በኋላ የመጀመሪያውን ሀገር የብሔራዊ ቡድን መርቶ ጨዋታ ያደርጋል። ፈረንሳይ ከጣሊያን የሚያደርጉት የመስከረም 22 2019 በኛ ማለት ነው። ለዛ እንግዲህ ትኬቶቹ በ24 ሰዓት ውስጥ ተሸጠዋል የተባለው 80 ሺህ በስታድ ዴ ፍራንስ በሚደረገው ጨዋታ 80 ሺህ ትኬቶች ተሸጠዋል የተባለው እና ብዙዎች የተናገሩበት ጉዳይ ነው። ሌላው ካሪክን በብዙዎች ዝቅ የተደረገ አሰልጣኝ ነው ሲሉ ሀሳብ እየተሰጠበት ይገኛል። አትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኒ የአሰልጣኝ ማይክል ካሪክ ያላቸውን አድናቆት ገልጿል የተባለው። ካሪክ በብዙዎች ዝቅ ተደርጎ የታየ አሰልጣኝ ነው፣ ነገር ግን ጥሩ ውጤት ማስመዝገቡን ቀጥሏል ሲሉ ዲያጎ ሲሞኒ ተናግሯል የተባለው። እንግዲህ ምን ያክል አድናቆት እንዳላቸው ይፋ አድርገውላታል። እዚሁም የሪቻርልሰን የቶተንሃም ቆይታን በተመለከተ ሪቻርልሰን በቶተንሃም ያለው የወደፊት ቆይታ የተረጋገጠ አለመሆኑ አሰልጣኝ ሮበርት ዲዘርቢ ተናግሯል ተብሏል። ቶተንሃም ዛሬ ቼልሲን ሲያሸንፍ ሪቻርልሰን የማሸነፊያ ጎል አስቆጥሯል። ሪቻርልሰን በክለቡ ስለመቆየቱ አላውቅም ሲሉ እንደዚሁ ሀሳባቸውን ሰጥተዋል የተባለው። ሪቻርልሰን ባለፈው ዓመት በሊጉ 11 ጎሎችን በማስቆጠር የክለቡ ኮከብ ግብ አስቆጣሪ መሆኑም እንደዚሁ የሚታወቅ ጉዳይ ነው። ሌላኛው የቸልሲን በተመለከተ ዌልቤክን ማስፈረሙ ይፋ አድርጓል። የምዕራብ ለንደኑ ክለብ ቸልሲ እንግሊዛዊውን አጥቂ ዳኒ ዌልቤክን ማስፈረሙን ይፋ አድርጓል። ዳኒ ዌልቤክ በቸልሲ በ2 ዓመት ኮንትራት ተቀላቅሏል ነው የተባለው። ዌልቤክ ከፊርማው በኋላ ቸልሲን እንደሚፈልገው ሲሰማ ትልቅ ክብር እንደተሰማው ገልጿል። አክሎም እንግዲህ በጣም ደስተኛ ነኝ በቸልሲ በመገኘቴ
ክብር ይሰማኛል። ቸልሲ ትልቅ ታሪክ ያለው ክለብ ነው፣ ብዙ ዋንጫዎችን አሸንፏል ሲል እንደዚሁ ዌልቤክ ይፋ አድርጓል። አርሰናል ተጫዋች ለመሸጥ ተስማምቷል የተባለው የሰሜን ለንደኑ ክለብ አርሰናል ክርስቲያን ኖርጋርደንን ለኤቨርተን ለመሸጥ ተስማምቷል የተባለው በ7 ሚሊዮን ፓውንድ ነው ለመሸጥ የሰማው። የኤቨርተንም የ32 ዓመቱን አማካይ ክርስቲያን ኖርጋርድን በ7 ሚሊዮን ፓውንድ ለመግዛት ተስማምቷል። ኖርጋርድን ባለፈው ዓመት ከብሬንትፎርድ በ12 ሚሊዮን ዩሮ በሚደርስ ሂሳብ አርሰናልን መቀላቀሉ አይዘነጋም። በቀጣይነት የምንመለከተው ጉዳይ የሚሆነው ዩናይትድ የወዳጅነት ጨዋታውን አሸንፈዋል። ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ጋር ያደረገው የወዳጅነት ጨዋታ 2-1 ማሸነፉ ታውቋል። ማንቸስተር ዩናይትድ ድል ግቦች እንደዚሁም ብሪያን ሞምቤማ ማስቆጠር ችሏል የተባለው የአትሌቲክ ማድሪድ ግብ አርናው ኦርቲዝ አስቆጥሯል። ማንቸስተር ዩናይትድ ሁለተኛ ወዳጅነት ጨዋታውን ሊያሸንፍ የስናይፕሮ ጋር ዋንጫ ማንሳት ችሏል የተባለው እንግዲህ 2 ጊዜም አሸንፏል የወዳጅነት ጨዋታውን። ዲያመንዲን በተመለከተ ዲያመንዲ የሊፕዚግን የስብስብ አይቀላቀልም ነው የተባለው። ዲያሜንዲን በተመለከተ የሪያል ማድሪድን ለመቀላቀል ንግግር ላይ የሚገኘው ያን ዲያሜንዲ ከሌፕዚግ ጋር የቅድመ ውድድር